እስቲ ልሽሿት አላዩዋት አስታውስ እባክህ ምናልባት ከሰው ጋር ወይ ብቻዋን ሆና ዝም ብላ መንገድ ላይ እየተራመደች ምናምን ነጭ ልብስ ነው የለበሰችው ለምልክቱ ራሱ በእናትህ ጠፋችብኝ ብዙ ጊዜ ለፋው በቃ አብሽር እስቲ ካዩዋት እነግርሻለሁ እሺ እኔ አባ እጠብቃለሁ እሺ ብራ እሺ አባ ይሄው ምርጥዬ ምናልባት ካየሻት በደንብ ሹፈን አይታት ነው በእርግጠኝነት እርግጠኛ ነኝ ሰፈር አጠፋም እያት በደንብ ያት ልጄ ናት ኧረ ተረጋጋ ምናልባት ካዩዋት ብዬ ነው በዛው ደግሞ ስልክህን ልቀበለ ብዬ ነው እንጂ አላዩዋት የእውነት ይሄ ራሱ ትልቅነትህን ነው የሚያሳይ በጣም አመሰግናለሁ የምር አብሽር በቃ ካገኘኋት አሳውቅሻለሁ ብራዝ እሺ እንዴ በስመ አብ ወወልድ ወመንፈስ ቅዱስ የት ሄደ መንፈስ ነው እንዴ ቤት ተሰለበ ኢየሱስ አይ እንዴት አደርሽ ሰላም አደርሽ አየሁ እንዴት ነሽ መድዬ ማታ አስቀየምኩሽ እንዴ አይ በጭራሽ ምንም አላስቀየምሽኝም ብቻ አንቺ ደህና ነሽ እኔማ ደህና ነኝ ያው አንቺን በመጀመሪያ ቀን አስቀየምኩሽ እንጂ ግን በጣም ይቅርታሽ ችግር የለውም ራስሽን እኮ አታውቂውም ነበር ለዛ ደግሞ እረዳሻለሁ ቆይ ግን ብዙ አስቸገርኳችሁ እንዴ ማለቴ ምን ያወራሁት ነገር አለ እኔ እንኳን አላስቸገርሽኝም ፋኒን ግን ትንሽ አስቸግረሻታል ማለት ቆይ ምን ብዬ ነው ያስቸገርኳት በእናትሽ ምን አልኳት የሆነ የቀባጠርኩት ነገር አለ ከቀባጠርኩ ምን አልኩኝ በእናትሽ እስኪ ንገሪ እኔ እንደነገርኩሽ ነው ያን ያህል ብዙም እንኳን አልሰማሁም የሆነ የማይረሳኝ ግን አንድ ቃል አለ ምን አልኩ እሱን እኮ ነው እንድትነግሪኝ የምፈልገው ምንድነው ምንም የሚያስገርም ነገር የለም ብቻ ግን በአንድ አፍንጬ ካልቆምኩ እያልሽ እያስቸገርሽ ነበር እና ቆምኩ እንዴ በአንድ አፍንጬ ቆምኩ አላለችም መቼስ በቅጡ መሽታ ሳብሽና ነው ማለት ምን ማለት ነው ምን ለማለት የሆንኩሽ ነው እንጂ ሚሉ እንደዚህማ አትናደጂ ራስሽ ጠይቀሽ ራስሽ ትናደጃለሽ እንዴ አይ አልተናደድኩም ቆይ ሌላስ ምን አልኩኝ ስለ ልጅ ምናምን ያወራሁት ነገር አለ እንዴ አውርተሽ ሊሆን ይችላል ግቢና ተኝ ስላለችኝ ያን ያህል ብዙም እንኳን አልሰማሁሽ ስለ ልጅ ስትይ የምን ልጅ ነው ልጅ ስለ ልጅ አወራው እንዴ ውይ ስካሩ አለቀቀኝ መሰለኝ ስለምን ልጅ ነው ያወራሁት ውይ በጣም ያመመኝ ነው ራሴ ሜላት ስካሩ በደንብ ለቆሻል ስለምን ልጅ ነው የምታወራው ስካሩ ቢለቀኝም ባይለቀኝም እኮ የቤታችን ገመና ነው ለምንድን ነው አንቺ የምነግርሽ ያው ብትሰሚው አይጠቅምሽም ባይጠቅመኝም አልጠይቅሽም የቤተሰባችሁ አንድ አካል ሆኛለሁ ስለዚህ ይመለከተኛል የምለው ነገር ገብቶሻል አይደለ ወይኔ ሚላት እቺ ደግሞ ከየት ነው ያመጡብኝ አሁን ቆይ ምንድነው ምላት ምናልሽ ምንድነው የምታጉረመረው ሰምኛለሽ ለምጠይቅሽ ጥያቄ ቀጥተኛ መልስ ስጪ እሺ ነግረሻለሁ ግን ለፋኒ አትነግሪያትም አዎ አልነግራትም ንገሪ እሺ በቃ ልንገርሽ ተነሽና በሩን ዝጊው እሺ ሄሎ በረከት የት ደረስክ ኧረ እየመጣሁ ነው የባለፈው ቦታ ገንዘብህን ይዤ እየጠበቅኩ ይሄን ያህል ታስጠብቀኛለህ አዎ ደርሻለሁ ይሄው እዛው አካባቢ እኮ ነኝ በቃ ትንሽ ጠብቂኝ እየመጣሁ እኮ ነው ይሄው ደርሻለሁ ምርጥዬ ምን ተሰራሽ አላይሻትም እንዴት ቲያትር እናሰራለን ሰሚ ደግሞ ልምድ ያላችሁም ሆነ ልምድ የሌላቸውም ማለት ነው አምጥተን እናወዳድራለን አንዴ ቲያትር የምታሰሩ ናችሁ እንዴ እኔ እኮ ማለት ነው እዚህ ጋር ስላየሽኝ ነው ይኸው ደራሲና ዳይሬክተር ቁጭ ያልኩኝ እኔ ነኝ ማለት ነው ስንት ፊልም ኢንዱስትሪዎችን ነው እዚህ ጋር ተሸክሜ ጫንቄ ላይ እየዞርኩ ያለሁት ማለት ነው እና እኔ የምልሽ እንዴት ነው አሁን ለተዋና የሚከፈለው ብር አሪፍ ነው
ደህና ይከፈላል። አንተ እየነገርኩህ አይደል እንዴ? እስካሁን ነው የምልሽ 1.5 ሚሊዮን ምናምን ንፍስ ነው የሚሉት እንዴ? 1.5 እኔ እኮ ተዋናይ ነኝ። የሚገርምሽ ነገር ብራዘር ከልጅነቴ ከእናቴ ሆድ ውስጥ ነው ቲያትር የጀመርኩት። ይገርምሻል እናቴ ሆድ ውስጥ ሆኜ ማለት ነው ማዘር እስላት ነበር። አርት በቃ እኔ የተፈጠርኩበት ነገር ነው እና ታሰሩኛላችሁ። እንደውም የሆነ ብቃት ላሳይ። ችግር የለውም ማሳይኝ። ደራሲና ዳይሬክተር ነኝ እያልኩሽ ብቃት ሲልዩ እስቲ ይኸውልሽ አሁንም ማሳይሽ እንትን ነው ድምጽ አልባ ተውኔት ይባላል። ታውቂያለሽ ስለ ድምጽ አልባ ተውኔት? ድምጽ አልባ ተውኔት ነው ማሳይሽ። አይነሳ ወይኔ ነፃነት ጭራሽ ከሱም ብሶ ስልክ አያነሳም። ለነገሩ እኔ ጥፋተኛ። ቆይ ምን እያደረኩኝ ነው? እዚህ ድረስ ለማንም ነጫጭባ ገንዘብ ልሰጥ እየጠበቅኩ ያለሁት እኔ ነኝ። እሱ ምን አደረገ? ለነገሩ እኔ ነኝ ጥፋተኛ። የራሱ ጉዳይ ገደል ይግባ ከፈለገ። እና ምርጧ እንዴት ነው? ተውኛለሁ። እንዴት ነው? አልገባሽም? የሆነ የሰራኋት ነገር ምናምን ደውልላቸው በእናትህ። እዚህ ጋር ስልክ ቁጥሩ ተለጥፎ የለ እንዴ? ካንተ ጋር በመወራበት ሰዓት ማለት ነው ስንት ፖስተር ነው ያመለጠኝ። እሺ ደሞ ልንገራ ፖስተር ለጣፊ ነኝ እሺ። እሺ ሜላት እየጠበኩሽ ነው፣ ንገሪኝ። ይኸውልሽ መዲ ከፍቅረኛዬ ጋር ሳናስበው ኃይለኛ ፍቅር ውስጥ ገባን። ከዛ እኔም በጣም ወደዋለሁ፣ እሱም በጣም ይወደኛል። ትሰምኛለሽ ሜላት፣ ስላንቺ ፍቅረኛ ሆነ ስላንቺ የፍቅር ታሪክ እንድትተርኪልኝ አይደለም የጠየኩሽ፣ ስለ ልጅ ስለተባለው። አንቺ ደግሞ ችግር አለብሽ። ልጅ ከፍቅረኛ በኋላ ነው እንጂ ከፍቅረኛ በፊት ነው እንደሚመጣው። ህግና ደንቡን አታዛቢው እሺ። ወይኔ መድኃኒት፣ የተጠየቅሽውን ጥያቄ አትመልሽም እንዴ? እና ከዛ ሁለታችንም በፍቅር ክንፍለን ባለንበት ሰዓት እርግዝና ተፈጠረ እና መድዬ አሁን ላይ ከምንም በላይ ሆዴ ውስጥ ስላለው ልጅ ነው እያሰብኩ ያለሁት። ቆይ ይሄን ነገር ለፋኒ መንገር ነው ወይስ መደበቁ ነው የሚሻለው? አንቺ ፋኒን አታውቂያትም። አንቺ በፍቅርና በሰላም ስታወራ ነው ያየሻት። ቢሆንም አንዷ እህትሽ ናት። ብትቆጣሽ አንዴ ነው፣ ከዛ በኋላ ደግሞ መፍትሄ ትፈልግልሻለች። እሱማ ልክ ነሽ። ብነግራት ትንሽ ከተቆጣችን በኋላ ተጋቡ ነው የምትለኝ። ፍቅረኛዬ ደግሞ አሁን ላይ ማግባት አይፈልግም። አሁን ማግባት አይፈልግም ማለት ምን ማለት ነው? ወዶ ሳይሆን በግዱ ነው የሚያገባሽ። ይሄን አይነት ነገርማ ችላ አትበይ እንዴ መዲ። በጣም አበረርሽው እኮ ነገሩን። ይኸውልሽ እኔ ሲጀመር ይሄ ልጅ መውለድ፣ ማግባት፣ ማጥባት ይሄ ምናምን የሚባሉት ፕሮሰሶችን አልወዳቸውም። ይኸውልሽ እኔ የሚመቸኝ የወጡ መዝናናት ከተለያዩ ወንዶች ጋር ምናምን ገና እንደዚህ ሳልል በልዚህ እድሜ አግብቼ ምን ልሆን ነው? አይ በፍጹም። ምንድነው የሚጣዬ?
ምን ትመስላለች? ይገርምሻል፣ ብዙ ጊዜ ከወንዶች ጋር አከራከር ነበር። በምን ጉዳይ? ዝም ብለሽ አዳምጪ። እየሰማሽኝ ነው አይደል? ሴቶች አይታመኑም፣ ሴቶች አጭበርባሪዎች ናቸው ሲባል ብዙ ጊዜ ይከራከር ነበር። ወንዶች ናቸው የማይታመኑት፣ ወንዶች ናቸው ለዚህ ነገር የማይበቁት ብዬ ይከራከር ነበር። የሚገርመው ደግሞ እንዳንቺ አይነት ሴቶች፣ እንዳንቺ አይነት የማይረቡ ሴቶች ናቸው መላ ሴቶችን የሚያሰድቡት። እህቶቻችን፣ ልጆቻችን አሊያም እናቶቻችንን ሴቶች ፍቅር አያውቁም፣ ገንዘብ ብቻ ነው የሚወዱት ተብሎ ታስወሩናላችሁ። በማን? በእንዳንቺ አይነት ሴቶች ምክንያት። እኔ ግን የሚለኝ በአንቺ ምክንያት የስንቱ ጎጆ እንደፈረሰ ታውቂያለሽ ግን? ወይስ እኔ ልንገርሽ? ለነገሩ ብነግርሽ ምንም ዋጋ የለውም ከመሳቅና ከማፌዝ ውጭ። ቆይ አንድ ጥያቄ ልጠይቅሽ በሞቴ። ሴት ማለት ምን ማለት እንደሆነ ታውቂያለሽ? ሴት ማለት ክብሯ፣ ዝምተኝነቷ፣ ጨዋነቷ፣ በማረግ ማግባቷ፣ ሁሉ ነገሯ ማረጓ ነው። እሺ እንጂ እንዳንቺ ካገኙት ወንድ ጋር እየጠጡ እየበሉ መጋደም መልከስከስ አይደለም ሴትነት። ሰምኛለሽ? ከዛሬ ጀምሮ ይህም ማንነትሽን ትቀይራለሽ። አይ አሻፈረኝ የምትይ ከሆነ የማልፈልገው ነገር ውስጥ እንድገባና እንዳደርግ ታስገድጅኛለሽ። ተግባባን? እንዴ ገባኝ። የመጣች እፈታሻለሁ በኋላ። እሺ አሁን እንደዚህ ብቻ ተቀመጥሽ። ነፂ መጣ ነው እንዴ? ነፂ እንዳትያት፣ እኔ ስሟን ራሱ እንዳትጠሪያት። እሺ ስሟ ራሱ ሲያስጠላ። ስሟን ሲጠራ አመሙ ይበላናል። አዎ አመሙ ይበላናል። እሺ አላችሁ? እሺ ጫጩት እንዲህ ነው አላስቸገረችሽም? በረከት ና ግባ እንጂ። እንዴ ያማቆ ልጅ ምንድን ነው? በረከት ትተዋወቃላችሁ እንዴ? ኧረ አንተዋወቅም። በረከት ይገርምሻል፣ የዱርዬ ስም እኮ እንደዚህ ነው። ላጥ ኮንከር ጆንቴ ልክ ነህ። ከዚህ አልፍም። በል ቁጭ በል፣ አሁን ቁጭ በልና እናውራ። ደህና ነሽ ቤታዬ? ለምን ሚጣ ትለኛለህ? ስሜ ጠፍቶብህ ነው እንዴ? ሮቤል እኮ እንትን ረስቼው እኮ ነው። ረስቼው እንዴ? አወቀችው እንዴ? አይ እኛ ብንወጣ ወይ ሌላ ቦታ መቀየር አይሻልም እንዴ? ይሻላል። ቦታ መቀየር ሳይኖርብን አይቀርም። እናንተ አውራ እኔ አይኔን እዚህ ያላችኋለሁ። አይ ነፃነት ይችላል። ነይ እንጂ ሰጂልኝ። ትስቃለህ? ምን እንደው እናት አባት ልጅ የተረገሙ ቆራል የሆኑ ሰዎች ናቸው። ግን ነፃነት ቁጭ በይ በቃ። የማንም መጫወቻ አሉ። አንተ ደግሞ ምን ያስገለፍጣል? በጥፊ ማለት አቅቶ የመሰለህ እንዴ? እዚህ ተደፋፍታ ስለተላላጠች ነው እንጂ ቁጫጭ ሆነች። ጎዳችሽ እንዴ? ማለቴ ተጎዳሽ? ዝም በል እባክህ ሾካካ። እቺን ጫጩት ማጣፋት አቅቶ የመሰለህ እንዴ? እውነት በይ አሁን ብሬን ስጭ። የምን አባክ ብር ነው? ትናንትና ያ ሁሉ ሰዓት ቆሜ ስጠብቅ የት ነበርክ? ብሬና እንዴ ደግሞ ይገርምሻል፣ ትናንትናማ ፊልም አሰራሃለሁ ብሎ አንዱ ፊልም ነው የሰራብኝ። እኔ እየመጣሁ ወደ አንቺ አጋጣሚ እኮ ነው አግኝቼው። ተው እንጂ
አሁን መቀባጠርህን አቁምና በምን አይነት መንገድ ነው ጄል ልታስገባልኝ ያሰብከው? ማለት በምን አይነት ይምጣልሽ? የቤት ስራው አልኩ ወይንስ ሳያልቅ? ማለት አልገባኝም። ማለትማ ምን ማለት አለው? ይኸውልሽ ስራው አልቆ ማለት እዛው ዱቄት ተደርጎ ተከሽኖ ይመጣልሻል። ጫፉ እንዳይነካ ከነነፍሱ ነው የምፈልገው ካልሽ ደግሞ ከነነፍሱ ምን እንጂ ሳይነካ አንጠልጥለን እናመጣልሻለን። ሁለቱም አይነት አሰራር ነው እኛ ጋር ያለው። ኦኬ ነው እንዴ? እንግዲያውስ እሽት ጥፍጥፍ አድርጋችሁ እንዳይሞት እንዳይድን አድርጋችሁ እንድታመጡልኝ ነው የምፈልገው። እሱን ነው የምፈልገው። ዋጋው የሁለቱም አይነት ትንሽ ይለያል። ተጠብሶ የሚመጣ ከሆነ ጨመር ይላል። አንተና ገንዘብ ለብሩ ችግር የለውም። እናንተ ብቻ ጠብሳችሁ መጥበስ ብቻ አይደለም አሳረራችሁ ብቻ አምጡልኝ። ሌላውን በንጣሩት። ትዕዛዝማ አንደኛ ነሽ፣ ግን ብር ላይ ወደ ኋላ ተፈገፍጊያለሽ። እንደዚህ ደግሞ ስራ ሊሰራ አይችልም። ተናገርኩኝ እኮ እሰጥሃለሁ አልኩ አይደል እንዴ? ምንድን ነው የሚያስቀባጥርህ? ስራውን ብቻ ስራልኝ። ፒስ በቃ ከተስማማሽ ስራው ነገ ይጀመራል። ጎበዝ፣ እንደዛ ነው የሚባለው። አሁን አንድ በአንድ ትነግሪኛለሽ፣ ምንም ነገር እንዳትወሺ። እቺ ልጅ ከኔ ያመጣችው ጩቴ ምን ሆነ ነው? ተረጋጋ እንጂ እንዴ! ደሞ ቤት እንዴት አወቀው? ኧረ እባክሽ የተደበቅሽ መስሎሽ ነበር። ይኸውልሽ አሁን ግልጹን ንገሪኝ፣ እቺ ልጅ ከኔ ያመጣሻት ማነች? ኧረ ድምፅን ቀንስ፣ እየጮክ ነው እንዴ! ደሞ ቅድም አይታት ምንም ሳትናገር እንዴ! አሁን ምን ሆነ ነው ጓ የምትለው? እሰይ እንኳን ጮክ፣ እንደው እላለሽ። ቅድም ራሱ የሆነ ነገር ጠርጥሬ ነበር። በጥርጣሬ ግን ምንም ነገር ማድረግ አልፈልግም ብዬ እኔም እኮ እሱን ነው የምልህ። እንዴ አሁን ምን አይተህ ነው? ቆይ ምን አዲስ ነገር ተፈጥሮ ነው? ምን የሚፈጠር ምን ጸብ ውስጥ ከመግባታችን በፊት አሁን ስለዚህ ጉዳይ ትነግሪኛለሽ ወይስ አትነግሪኝ? ኧረ ጁቴ እንዴ የሲስተር ልጅ ናት። አቦ ምንድን ነው የምታካብደው? በእናትህ ኧረ እባክሽ የትኛዋ ሲስተርሽ? እባክሽ ታላቅሽ ወይስ ታናሽ? ይኸውልሽ እኔ እኮ ጁቴ ነኝ፣ አሸውጂኝም። እሺ ቤተሰብ እንደሌለሽ ረስተሽ ነው ወይስ እኔ ላስታውስሽ? እውነት ነው ጁቴ፣ ምንም አይነት ቤተሰብ እንደሌለኝ እኮ አውቃለሁ። ግን እኮ አንተም ቤተሰብ የነበረ የምትመስለኝ። እውነት ነው ቤተሰብ እንደሌለኝ አሁን አረጋገጥኩ። ላጥላጥ እኔ እንደዛ ማለት ፈልጌ አይደለም። እኔ ከማንም በላይ ቤተሰብሽ ነኝ። እኔ ላስከፋሽ ፈልጌ አይደለም። ጁቴ በቃ ተው። ቤተሰብ እንደሌለኝ እኮ በደንብ አድርገህ ነግረኛል። አረ ላጥላጥ በቃ ይቅርታ። እሺ ሶሪ። በቃ እኔ አንቺን ላስከፋ ፈልጌ አይደለም። በቃ ተረድኛ። አዎ ይቅርታ በቃ። ሴትዮ አንቺ ችግር አለብሽ እንዴ? አንዴ እዚህ አንዴ እዛ አንድ ቦታ ረግተሽ አትቀመጭም እንዴ? ባለትዳር አይደለሽ እንዴ አንቺ? ለምንድን ነው የማታርፊው? ለምንድን ነው የማትረዳኛብኝ? ፈልጌ እኮ አይደለም የማደርገው። መጂ ለምንድን ነው የማይገናኝ ነገር የምታገናኘው? ይሄ እኮ አራባና ቄራ እኮ ነው። አራባና ቆቦ ነው የሚባለው። ባክሽ የትም ይሁን አይመለከተኝም። እኔ በነገራችን ላይ ልጃችን ከተገኘች ያስጫንኩትን አወርደዋለሁ። ምንድን ነው የምታወርጂው? ልጅ ነዋ። የምን ልጅ? ከየት ነው የምታወርጂው? ምንድን ነው የሚወርደው? ምንድን ነው የምትገለፍጪው አንቺ? ግልፍጥ ባይገርምሽ በረከትና ነፃነትን አንድ ላይ ሲሄዱ አየኋቸው። በረከት አያደርገውም።
እኔ እናላምም እየቀለድክ መሆን አለበት። በረከትን አታውቂውም አንቺ? ምን ነው ታዲያ እንደዚህ ቀለል አድርገህ ነገርከኝ? በረከት እኮ ከነፃነት ጋር አየዋት እያልከኝ። ምክንያቱም በረከት ይሄን እንደሚያደርግ በእርግጠኝነት ውስጤ ይጠረጥረው ነበር። ስለዚህ እኔ ምንም አልገረመኝም። እና ዝም አልከው? ነው መዲ፣ እንዴት ዝም እለዋለሁ? ልጄን ካገተችብኝ ሰው ጋር ተመሳጥሮ እያየሁት አንድ ላይ እንዴት ዝም እለዋለሁ? የሆነ ያሰብኩት ነገር አለ። አንቺም እዛ ሴራ ላይ እንድትተባበረኝ ይፈልጋሉ፣ እንዳታበላሽብኝ። ቆይ ግን ምንድን ነው ያሰብከው? ይኸውልሽ መዲ፣ ምንም አይነት ነገር ስህተት እንድትሰሪ አልፈልግም። መንገድ ላይ ስታዩ፣ የትኛውም አይነት ቦታ ላይ በቃ እሱም ባገኘሽው አጋጣሚ በስነ ስርዓቱ ሰላም ባዩ፣ ምንም ነገር እንደተፈጠረ እንዳታስመስይ። በቃ እንዲያቀብሽ አልፈልግም። እየቀለድክ መሆን አለበት። ልጄን ካገተች ሴትዮ ጋር አብሮ እየሆነ እያየሁት እንዴት ነው ሰላም እንደሆነ ሰው ሰላም ብዬው ዝም ብዬም አልፈው? መብትሽ ነው እንግዲህ። መንገድ ላይ ስታገኘው እንዴ በረከትን አየሁት ብለሽ ንቅ አድርጊው። ከዛ በኋላ ሰዎች ይመጡና ምንድነው ግርግር ምናምን ይሉሻል። ከዛ ሰው ከንፈር ነው የሚመጣብሽ። ሌላ ነገር ምንም ነገር ልታገኝ አትችልም። ነገር ግን በብልሃትና በዘዴ ከሄድን ልጃችን የት እንዳለች እሱን ተከትለን ማግኘት እንችላለን። እሺ፣ እኔ አልገባኝ። እንዴት ነው በሱ በኩል ልጃችንን ማግኘት የምንችለው? በጣም ጥሩ፣ እሱ ነው ዋናው መፍትሄ። መጀመሪያ ምን እናደርጋለን መሰለሽ? በመጀመሪያ እሱ ጥቅመኛ ነው። ለመሰለሽ ጥቅመኛ መሆኑን አይታ ነው እሷ በጥቅም ከዚህ ቤት የወጣችው። ስለዚህ የእሱን ድክመት ፈልገን በድክመቱ ልክ እንደሷ መግባት አለብን እኛ። እስቲ ግን የቅድሙ ልጅ ጋር ይደውልለት። ሄሎ። አቤት። ቀደም ስልክን የሰጠኝ ልጅ ነኝ። እስቲ አንድ ልጅ የምትመስል አግኝቻለሁ፣ ግን አሁን ምሳ ልበላ ስለሆነ ቅድም የተገናኘንበት ቦታ ጋር በኋላ ና። አብረን እንብላ ምሳ። በእናትህ እኔ እየመጣሁ ነው። እባክህ በእናትህ። ምናልባት እኮ ልጄ በዚህ ሰዓት ምግብ አልበላች ይሆናል፣ ምሳ አልበላች ይሆናል። በእናትህ እንዴ! ኧረ አረጋጋው። የአንተ ልጅ እኮ ላትሆን ትችላለች። ልጄ ናት። እኔ ልጄ ናት። እዛው ሰፈር ናት በእርግጠኝነት። በቃ እባክህ ብሮ ምሳ በልቼ እወጣለሁ አልኩህ እንዴ። እሺ ቶሎ በልተና እባክህ፣ እጠብቅሃለሁ። አይ እሺ በቃ ቻው። መዲ በቃ ቻው። ቆይ ሰውየው መጣ? አልመጣም፣ ግን እዛው ጠብቀዋል። እሺ አብሬ ልምጣል። ምናልባት በቃ አንቺ ሂጂና አርግዢ፣ አስረግዢ፣ አከራይ። በቃ ወይ እንዴት ነው የሚካ አርግዢ፣ አከራይ። አያይ ስነ ስርዓት ይኑር። እዛው እንደለመድ ከእህትህ ጋር ጨርስ። እኔ እንደዛ ልትናገረኝ አትችልም። እና ታዲያ ለምን አርፈሽ አትቀመጭ? ምን እንዳርጎ ዝም ብትልቀት ያለሽ? አሁን እንደ በርበሬ ልወቅጥሽ። ቆልፎብኝ ነው አልኩሽ አይደል? አዎ አግኝቻታለሁ። እሺ የት አካባቢ ነው? እባክህ አቶ ዮሴፍ ተገድጄ ነው። ፋኒ በፍቅር እኮ ተሸነፉ። ጠብቆ ነው ያልኩት። ልጄን አደራ